ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወትን ይሰጣል። ከእሾህ መካከል የበቀለችው እመቤት ዘ ቮይስ ኦፍ ሪሳይለንስ፣ የድንች ጆንያዋ ቀሚስና የተረሳው መንደር። በ1950ዎቹ አጋማሽ ላይ በአሜሪካ ደቡባዊ ክፍል በምትገኘው ሚሲሲፒ ግዛት ውስጥ በካርታ ላይ እንኳን በግልጽ ለማይታይ አንድ በጣም ደሃ እና የተረሳ ገጠር መንደር ነበር። ምድሪቱ በቀይ አፈር የተሸፈነች፣ በበጋ ወቅት በአቧራ የምታፍን፣ በክረምት ደግሞ በጭቃ የምትዋጥ ነበረች። በዚህ መንደር ውስጥ የሚኖሩት አብዛኞቹ ጥቁር አሜሪካውያን የኑሮ መሰረታቸው የጥጥ እርሻዎች ነበሩ። ሌሊትና ቀን በሰው መሬት ላይ የደከሙ፣ በወር መጨረሻ ግን ለምግብ የሚሆን አነስተኛ ሳንቲም ብቻ ያገኙ ነበር። በዚህ ታላቅ የድህነትና የጭቆና ዘመን ውስጥ በአንድ አሮጌ የእንጨት ጎጆ ውስጥ አንዲት ሴት ልጅ ተወለደች። ስሟ ኦፕራ ይባላል። የኦፕራ ወላጆች ገና ወጣቶችና የኑሮ ጫና የከበዳቸው ነበሩ። እናቷ በከተማ ውስጥ የሰው ቤት በማጽዳት ዝቅተኛ የቀን ገቢ ለማግኘት ስትሰደድ፣ አባቷ ደግሞ በሌላ ከተማ በወታደርነት ተቀጥሮ ይኖር ነበር። በዚህ ምክንያት ገና በትንሽ ጨርቃነቷ የምታሳድጋት አያቷ ዘንድ ተጣለች። አያቷ እድሜ የገፋቸው፣ እጃቸው በስራ ብዛት የቆሰለ፣ ነገር ግን በውስጣቸው ትልቅ እምነትና ጥንካሬ ነበራቸው አሮጊት ነበሩ። የኖሩበት ህይወት ግን እጅግ የከፋ ድህነት ያለበት ነበር። ኦፕራ ገና የ3 እና የ4 ዓመት ህፃን እያለች የሚለበስ ተራ ጨርቅ እንኳን የሚገዛበት ገንዘብ አልነበረም። አያቷ በመንደሩ ውስጥ ካሉ የእርሻ መጋዘኖች የተጣሉ የድንች ጆንያዎችን ይሰበስቡ ነበር። ከዚያም ያንን ሸካራና ጠንካራ የጆንያ ጨርቅ በውሃ ጥበው በመቁረጥና በመስፋት ለኦፕራ ቀሚስ ያዘጋጁላት ነበር። ያ የጆንያ ቀሚስ በኦፕራ ለስላሳ የህፃናት አካል ላይ ሲያርፍ ቆዳዋን ይለበልበውና ያሳክካት ነበር። ይባስ ብሎም በመንደሩ ያሉ ልጆች በጥሩ ጨርቅ የተሰሩ ልብሶችን ለብሰው ሲጫወቱ ኦፕራን በጆንያ ቀሚሷ ምክንያት ያገሏትና የጆንያዋ ንግስት እያሉ ይሳለቁባት ነበር። ኦፕራ በልጅነት ልቧ ያንን የሰዎች መገለል እና ስላቅ እየለመደች ሁልጊዜ ማታ ማታ ከእንጨት በተሰራው አልጋዋ ላይ ተኝታ ወደ ሰማይ ያየች ታለቅስ ነበር። ነገር ግን አያቷ ይህንን ስቃይ የሚቀይር አንድ ታላቅ የጥበብ መሰረት በውስጧ ይተክሉ ነበር። ገና በ3 ዓመቷ መጽሐፍ ቅዱስ ፊደል እየቆጠረች ማንበብ እንድትችል ሌሊትና ቀን ያስተምሯት ነበር። ኦፕራ ገና ህፃን እያለች ያነበበችውን ታሪክ በአይምሮዋ የመያዝና መልሳ የመናገር አስደናቂ ስጦታ አሳየች። አያቷ እሁድ እሁድ ወደ ገጠሩ ቤተክርስቲያን ይዘዋት በመሄድ በትልቅ የእንጨት መድረክ ላይ ያቆሟት ነበር። ያቺ የድንች ጆንያ ቀሚስ የለበሰች፣ እግሯ ላይ ጫማ የሌላት ትንሽ ልጅ በመድረክ ላይ ቆማ በጥልቅ ስሜት በትልልቅ ቃላትና በጎልማሳ ድምጽ መጽሐፍ ቅዱስን ስታነብና ስትሰብክ የመንደሩ ሽማግሌዎች በአድናቆት ይመለከቷት ነበር። ሰዎቹ ይቺ ልጅ በውስጧ ትልቅ የእግዚአብሔር ስጦታ አላት፣ ድምጿ ሰማይን ያንኳኳል እያሉ ይደነቁ ነበር። ኦፕራ በመድረክ ላይ ስትቆም የጆንያ ቀሚሷ ክብደትና የሰዎች ስላክ አይምሮዋ ይጠፋ ነበር።
ጥበብ በነፍሷ ውስጥ የበቀለች የመጀመሪያዋን የብርሃን ጨረር ነበረች። ነገር ግን በገጠር መንደር ውስጥ በአያቷ ጥበቃ ስር የነበረው የልጅነት ንጋቷ ብዙም አልቆየም። ኦፕራ እድሜዋ 6 ዓመት ሲሞላው አያቷ በጠና ታመሙ። ከእንግዲህ ልጇን ማሳደግ ስላልቻሉ ኦፕራን በባቡር ጭነው ወደ ሚልዋክ ከተማ ወደ እናቷ ዘንድ ሰደዷት። ይህ የከተማ ጉዞ ለኦፕራ አዲስ ተስፋ ይመስል ነበር። ነገር ግን ያገኘችው ነገር ከገጠሩ ድህነት የከፋ እውነተኛ የህይወት ጨለማ ነበር። እናቷ በከተማዋ ውስጥ በሰዎች ቤት በጽዳት ስራ የምትኖር ድሃ ሴት ነበረች። በቀን 3 ቦታ እየተቀያየረች ሌሊትና ቀን ስለማትኖር ኦፕራ በዚያች ጠባብና ጨለማ የከተማ ክፍል ውስጥ ብቻዋን ትቀር ነበር። እናቷ ለራሷ ኑሮ የምትባዝን በመሆኗ ለኦፕራ የሚሆን ጊዜ ፍቅር ወይም ጥበቃ አልነበራት። በዚህ አስፈሪ ብቸኝነት መሃል በቤቱ ውስጥ ባሉ የቅርብ ዘመዶችና እናቷ በምታምናቸው ሰዎች ታላቅ የጭካኔ ጥቃት እና በደል በኦፕራ ላይ መድረስ ጀመረ። ገና የ9 ዓመት ንጹህ ሕፃን እያለች ሊጠብቋትና ሊንከባከቧት የሚገቡ ሰዎች ክብሯንና የልጅነት ንጽህናዋን በኃይል ቀሟት። ይህ በደል ለአንድ ቀን ወይም ለአንድ ሳምንት ብቻ አልነበረ። ለዓመታት በየቀኑ የሚደገም አስፈሪ ሰቆቃ ሆነ። ኦፕራ ስለደረሰባት ጥቃት ለእናቷ ለመናገር ብትሞክርም እናቷ በስራ ድካምና በኑሮ ምሬት ምክንያት ልጅነትሽን አታውሪ በማለት አሰማቻት። የሚያዳምጣት፣ የሚያዝንላት ወይም የህፃናት አቤቱታ የሚሰማት አንድ ሰው በምድር ላይ አልነበረ። ይህ በደል በኦፕራ ውስጥ ፍጹም የሆነ የስነ ልቦና ስብራትና ጥልቅ ቁስል ፈጠረ። ራሷን መጥላት ጀመረች። ከቤተ መኮብለል በከተማው ጎዳናች ላይ ትንከራተታለች። በደረሰባት ስቃይና መደፈር ብዛት የተነሳ ገና 14 ዓመት ታዳጊ ልጅ እያለች ባልታሰበ ሁኔታ አረገዘች። በዚያ ዘመን ለአንዲት ታዳጊ ጥቁር ሴት ልጅ ማርገዝ ትልቅ ውርደትና መገለል ነበር። በትምህርት ቤትም ሆነ በመንደሩ ሰዎች የማትረባ ሴት ተብላ ተገፋች። ይሁን እንጂ የደረሰባት መከራ ሳይበቃት ያረገዘችውን ሕፃን ልጅ የወለደችው ምሽት መጣ። ሕፃኑ ግን በጣም ደካማ በመሆኑ ከተወለደ በጥቂት ቀናት ውስጥ በሕክምና እጥረት ምክንያት ሕይወቱ በኦፕራ እቅፍ ውስጥ እያለ አለፈ። ኦፕራ ፍጹም ጨለማ ውስጥ ወደቀች። የአይምሮ ሚዛን ተናወጠ። ራሷን ለማጥፋት ያሰበችበት፣ ከተራራ ላይ ለመወርወር የሞከረችበትና እኔ ለዚች ምድር የማረባ የተረገምኩና የረከስኩ ሴት ነኝ ብላ ሌሊቱን ሙሉ መሬት ላይ ተደፍታ ያለቀሰችበት ጊዜ ስፍር ቁጥር የለው። ሕይወቷ ሙሉ በሙሉ የተሰበረና ከእንግዲህ ዳግመኛ የማይነሳ ይመስል ነበር። ነገር ግን ያ በልጅነቷ በአያቷ እጅ የተከለው የማንበብ የእውቀትና የንግግር ጥበብ በነፍሷ ጥግ ላይ አልሞትም ነበር። መከራ አካሏን ቢያቆስለውም በውስጧ ያለውን የጥበብ ብልጭታ ግን ሊቀማት አልቻለም። በሕይወቷ የመጨረሻው ተስፋ መቁረጥ ላይ ሳለች አባቷ ቨርኖን ዊንፍሬይ ወደ ሕይወቷ መጣ። አባቷ ወደሚኖርበት ናሽቪል ከተማ ወሰዳት። አባቷ በጣም ጥብቅ ስነ ስርዓት የሚወድና ለትምህርት ትልቅ ቦታ የሚሰጥ ሰው ነበር። ኦፕራን ከተማረው የጥፋት መንገድ አውጥቶ በየሳምንቱ ከአካባቢው
ቤተ መጻሕፍትን እየወሰደች እንድታነብና በየሳምንቱ ያነበበችውን መጽሐፍ አጭር መጠቃለያ በጽሑፉ እንድታስረክበው አስገደዳት። ይህ የአባቷ ጥብቅ ቁጥጥር ለኦፕራ አዲስ ሕይወት ሆነላት። ንባቡ በውስጧ የነበረውን የቆሰለ ሕሊና መፈወስ ጀመረ። በትምህርቷ እጅግ ጎበዝ እና አንደኛ መሆን ቻለች። እድሜዋ 17 ዓመት ሲሆን በአሜሪካ ጥቁር ሴቶች ታሪክ ውስጥ አስገራሚ የሆነ አንድ ትልቅ የንግግር ውድድር ተዘጋጀ። ኦፕራ በመድረኩ ላይ ወጥታ እንድትናገር ተጋበዘች። ማይክሮፎኑን ይዛ ስትቆም ያ በጆንያ ቀሚስ ውስጥ ያለፈው የድህነት ስቃይዋ፣ ያ በልጅነቷ የደረሰባት አስፈሪ ጥቃት፣ ያ የልጇ ሞትና እንባዋ በሙሉ ወደ ጥልቅ የቃላት ኃይል ተቀየሩ። ድምጿና የቃላት አጠቃቀሟ፣ የነገረችው የታሪክ ፍሰት የዳኞቹና የተመልካች ልብ በአንድ ጊዜ ሰረቀው። ውድድሩን በአንደኝነት አሸነፈች። ይህንን አስደናቂ ድምጽ የሰሙ በአካባቢው የሚገኝ አንድ ትልቅ የሬዲዮ ጣቢያ ኃላፊዎች ኦፕራን ገና የ17 ዓመት የሁለተኛ ደረጃ ትምህርት ቤት ተማሪ እያለች በትርፍ ጊዜዋ መታ ዜና እንድታነብ ቀጠሯት። በጥቁር ሴቶች ታሪክ ውስጥ ያኔ በሬዲዮ ጣቢያ ውስጥ ዜና ማንበብ ፈጽሞ ተአምር ነበር። ኦፕራ ማይክሮፎኑን ስትይዝ የሰዎችን ስሜት የመረዳትና በቃላት የመግለጽ ልዩ የጥበብ ስጦታዋ ይበልጥ ጎለበት። በመቀጠልም ወደ ቲቪ ጋዜጠኝነት ተሸጋገረች። በጥልቅ የዜና ጣቢያ ውስጥ ዋና ዜና አቅራቢ ኒውስ አንከር ሆና ተቀጠረች። ነገር ግን እዚያም ሌላ ትልቅ የስራና የማንነት ፈተና ገጠማት። ዜና አቅራቢዎቹ ታሪኩን በደረቁ ያለምንም ስሜት ማንበብ ነበረባቸው። ኦፕራ ግን ስለ እሳት አደጋ፣ ስለ ግድያ ወይም ስለ ድሆች መከራ ስታነብ አይኖቿ በእንባ ይሞሉ ነበር። ወደ ቦታ ሂዳ ሰዎችን ስትጠይቅም ከተማዎችን ከመከራ አቅላዮች ጋር አብራ ታለቅስና ትቀራረብ ነበር። በወቅቱ የነበሩት የነጮቹ የቲቪ ኃላፊዎች ይህንን አይተው አልወደዱላት። አንቺ ዜና ስታነቢ በጣም ታለቅሻለሽ፣ ከሰዎች ጋር በጣም ስሜታዊ ትሆኛለሽ፣ ለጋዜጠኝነት የሚሆን ደረቅ አይምሮ የለሽ፣ ለቲቪ ጋዜጠኝነት አትሆኝም ብለው ከትልቁ የዜና ክፍል በቁጭት አባረሯት። አሳንሰው ማንም ሰው በማይመለከተው በጣም ዝቅተኛ በሆነውና የመዘጋት አደጋ በፊቱ በነበረው የጧት የውይይት ፕሮግራም ቶክ ሾው ላይ መድበው ጣሏት። ይህ ለእሷ ትልቅ ውድቀትና ስብራት ይመስል ነበር። የኦፕራ እብደትና ታሪካዊ ሰን ነገር ግን ሰዎቹ ኦፕራን ለማጥፋት እና ለማሳነስ ያደረጉትን ያ መገለል ለህይወቷ ትልቁንና ታሪካዊውን የድል በር ተከፈተላት። ያ ማንም በማይመለከተው የጧት ፕሮግራም ላይ ስትመደብ ኦፕራ የራሷን ለየት ያለ የትረካና የውይይት ስልት ፈጠረች። እንደ ሌሎቹ ጋዜጠኞች ጥያቄዎችን በደረቁ ከመጠየቅ ይልቅ ወደ እንግዶቿ ትጠጋለች፣ እጆቻቸውን ትይዛለች፣ ከነሱ ጋር አብራ ታለቅሳለች፣ በቅንነት ትቀራረባለች። ሰዎች ከማንም ጋር ያልተነጋገሩትን ሚስጥራቸውንና ስቃያቸውን ለኦፕራ በግልጽ ይናገሩ ነበር። በጥቂት ወራት ውስጥ ያ ተዘግቶ የነበረው ፕሮግራም በአሜሪካ አንደኛ ሆነ። ፕሮግራሙ ስሙ ተቀይሮ ዘ ኦፕራን ዊንፍሪ ሾው ተባለ። ኦፕራ በቲቪ መስኮት በምትቀርብበት ጊዜ በመላው ዓለም ያሉ በሚሊዮን የሚቆጠሩ ሰዎች
ስራቸውን ትተው ቤታቸው ይቀመጡ ነበር። ሰዎች የእሷን ድምፅ ሲሰሙ የራሳቸውን ሕይወት ያዩ ነበር። አንድ ቀን ግን በታሪኳ ትልቁና አስፈሪውን ውሳኔ ወሰነች። የፕሮግራሙን ሙሉ መብትና ባለቤትነት ኦነርሺፕ ከነጮቹ ባለሀብቶች ለመግዛት አቀደች። በወቅቱ የነበሩ የፋይናንስና ባለሙያዎች ይህንን ሲሰሙ ሳቁባት። ይህ ፈጽሞ እብደት ነው። አንቺ ጥቁር ሴት ነሽ። ማንም ሰው የራሱ ኩባንያ በሆሊውድ እንድትመሪ አይፈቅድልሽ። ያለሽን ገንዘብ በሙሉ ታጫለሽ፣ ትከስሪያለሽ እያሉ አስፈራሯት። ኦፕራ ግን የጽናት ምልክት ነበረች። የሰዎችን ዛቻ አልሰማችም። ያለባትን የገንዘብ ቁጠባ በሙሉ አውጥታ ቤቷን አስይዛ የራሷን ፕሮዳክሽን ኩባንያ አቋቋመች። የራሷ ህልም ራሷ የመምራት ጽናትን አሳየች። ኩባንያዋ በጥቂት ዓመታት ውስጥ በመላው ዓለም ፊልሞች፣ መጽሐፍትና ፕሮግራሞች የሚሰራጭ ታላቅ የቢሊዮነር ዶላር ተቋም ለመሆን በቃ። ኦፕራ ዊንፍሬ በህይወቷ ማንም ጥቁር ሴት ያልደረሰበት ታላቅ ደረጃ ላይ ደረሰች። በዓለም ታሪክ የመጀመሪያዋ ጥቁር ሴት ቢሊዮነር ለመሆን በቃች። ነገር ግን ያንን ሁሉ ታላቅ ሀብት ያገኘችው ሰዎችን በማታለል ወይም በክፉ መንገድ አልነበረም። የሰዎችን ስቃይ በጥበብ በማዳመጥ የራሷን የልጅነት ቁስል ለሰዎች ፈውስ በማድረግና በጽናት በመቆም እንጂ። ኦፕራ ዛሬ በዓለም ዙሪያ ለሚገኙ ልክ እንደሷ በድህነት ውስጥ ላሉ በሺዎች የሚቆጠሩ ሴቶች ትላልቅ የአመራር ትምህርት ቤቶችን ትገነባለች፣ ሰብአዊ እርዳታን ታደርጋለች። እሷ አሁንም እድሜዋ ቢገፋም ታሪኳን ለዓለም ስትናገር ሁልጊዜም እንዲህ ትላለች። ህይወታችሁ የደረሰባችሁ መከራ ውጤት አይደለም። ህይወታችሁ ያንን መከራ ተቋቁማችሁ የወሰናችሁትን የጽናት ውሳኔ ውጤት ነው። እሾሆቹን ወደ አበባነት መቀየር የእናንተ ጥበብ ነው ትላለች። የኦፕራ ዊንፍሬ ህይወት እንደሚያሳየን በህይወታችን ውስጥ የድንች ጆንያ ልብስ የምንለብስበት የድህነት ቀናት፣ ማንም የማይሰማን የጭቆናና የበደል ምሽቶች ሊኖሩ ይችላሉ። ነገር ግን በውስጣችን ያለውን ጥበብ ካላጠፋንና በጽናት መጓዛችንን ካላቆምን ያ የለበስነው ሾህ ወደ ዘላለማዊ ብርሃን መቀየሩ አይቀርም። ጥበብና ጽናት ለዘላለም ያሸንፋሉ።